ሰላም ጤና ይስጥልን ቤተሰቦቼ። ዛሬ በሩታና በአብርሃም መካከል ያለው ውጥረት ወደ ሌላ ምዕራፍ ተሸጋግሯል። ሩታ ወደ እስር ቤት ሊወስዳት የሚችል አደገኛ ሁኔታ ተፈጥሯል። ዳኒና ሜሪ በገዛ ቤቱ አብርሃምን ገፍትረው ያስወጡት ለምንድን ነው? አብርሃም ልጁን ለመውሰድ ምን እያሰበ ነው? ሁሉንም ዝርዝር መረጃ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እያለን እስከ መጨረሻው አብራችሁን ቆዩ። ሁላችንም እንደምንጠብቀው ዳኒና ሜሪ ሩታ ጋር ገብተው መኖር መጀመራቸው ነገሮቹን ይበልጥ እያበላሸው ይገኛል። ሩታ በመጀመሪያ ላይ ፈቃደኛ ባትሆንም አሁን ግን ቤቱን ሙሉ በሙሉ ለነሱ የለቀቀች ይመስላል። በገዛ ቤቱ አብርሃምን ሲመጣ ምን ፈልገህ መጣ በማለት ሲያቃልሉትና ሲያባርሩት ታይቷል። ይሄ ድርጊት ግን ለሩታ በመጨረሻም እስር ቤት ሊሆን እንደሚችል ብዙዎች እየገመቱና አብርሃም ልጁን ለማየት ሄዶ የገጠመው ነገር እጅግ የሚያሳዝን ነው። ሩታ በነ ዳኒና ግፊት ልጁን ተኝቷል፣ በፈለክበት ሰዓት መምጣት አትችልም በማለት ልጁን እንዳያይ ከልክለዋለች። አብርሃም በትዕግስት ቢጠይቅም ዳኒና ሜሪ ግን በኃይል ከቤት አስወጥተውታል። ይሄ ድርጊት በሕግ ፊት ትልቅ ወንጀል መሆኑን ሩታ የዘነጋች ይመስላል። እዚህ ጋር መጠየቅ ያለብን ጥያቄ የሩታ እናትና አባት የት ናቸው የሚለው ነው። ልጃቸውስ ከነ ዳኒ ጋር ሆና ህይወቷ ሲበላሽና ወደ እስር ቤት የሚያመራ መንገድ ላይ ስትጓዝ ዝምታ መምረጣቸው ግን ግራ ያጋባ ነው። ኖርማል ነገሮችን እንደሚያጋግሉ ብናውቅም ትልልቆች ቤተሰቦች አባላት ጣልቃ ገብተው ሩታን ከመጥፎ ስምና ከእስር ሊታደጓት ይገባል ብለን እናስባለን። አብርሃም እስካሁን የታገሰው ለልጁ ሲል ነው። ነገር ግን የእርቃን ቪዲዮ መያዝና ልጅን መከልከል እና በገዛ ቤቱ መስደብ አብርሃምን ወደ ህግ እንዲሄድ ካደረጉት ሩታ ትልቅ ዋጋ ትከፍላለች። እነ ዳኒና ሜሪ ነገሮቹን ሲበላሽ ያው ጥለዋት እንደሚጠፉ ይታወቃል ነው የሚታወቅ ነው። ሩታ ይሄንን ከነሱ በመሸሽ ነገሮችን ብታስተካክል ጥሩ ነው ብለን ነው የምናምነው። ወይ እነሱ ህይወቷ ውስጥ እንዳይገቡ እሷ መንገዶቿን ብታሳመርና ብታስተካክል ብለን እናምናለን። ነገሮቹን እሷ ዝም የምትል ከሆነ የማይሆን አቅጣጫ ላይ እንደሚሄዱና ያው ዳኒም ሆነ ሜሪ የራሳቸው ህይወት አይደለም የሰው ህይወት ነው። ህይወቱ ከተበጠበጠ በኋላ እነሱ ወጥተው ሊሄዱ ይችላሉ፣ የትም ምንም ሊሆኑ ይችላሉ። እሷና ልጇ አብርሃም ናቸው ቀሪዎች። ለብቻዋ ወይ ቤተሰቦቿን ሰብስባ ከአብርሃም ጋር ያላትን ነገር ብታስተካክል ጥሩ ነው ብለን ነው የምናምነው። መሀል ላይ የሚገቡ ሰዎች በአጠቃላይ የባሰ ህይወት መበጥበጥ ነው እንጂ ወይም የአብርሃም ቅም ካለባቸው የአብርሃምን ለመበቀል የመጡ ናቸው እንጂ ለሩታ አስበው ወይም እሷን ተጎድታለች እሷን እንደገፋት ብለው አይደለም። አንደኛ ለራሳቸው ጥቅምና ለበቀል የመጡ እንደሆነ የታወቀ ነገር ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሩታ ህይወቷን እያበላሸች ነው ወይንስ ትክክል ናት? እኔ በበኩሌ ትክክል ናት ብዬ አላስብም። እናንተስ የምትሉትን ሐሳብ አስተያየት ኮሜንታችሁን ሐሳባችሁን አስቀምጡልን። በእኔ በኩል ሩታ አሁን በዚህ ሰሞኑን የምታደርጋቸው ነገሮች ትክክል አይደለችም ብዬ ነው የማስበው። ነገሮችን ብታስተካክልና ከአብርሃም ጋር ያላትም ነገር ብታስተካክል ጥሩ ነው ብለን እናስባለን። ያው እናንተም ደግሞ ሐሳብ አስተያየታችሁ ከኛ አይለየን። እናንተም እነሱን ያግዛል ብላችሁ ወይም ይጠቅማችኋል ብላችሁ በታሰቡት ሐሳብ አስተያየት ካለ ሐሳብ አስተያየታችሁን አስቀምጡልን። ያው ቪዲዮውን ላይክ በማድረጋችሁ እንዳይረሳ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ ተመልካቾቼ።